የኢትዮጵያ ሀገረ መንግስት ግንባታ ታሪክ በየዘመኑ እንደነበሩ መንግስታት ጸባይ የተለያየ መልክ ነበረው። የሀገርን ቋሚ መልክ ጠብቆና አድምቆ ከመቀጠል ይልቅ የመጣው ሁሉ የቀደመውን አፍርሶና ሰርዞ ታሪክን ከባዶ ገጽ እንደ አዲስ ለመጻፍ የተሄደበት መንገድ የሀገርን አቅምና የትውልድ ድካም ሲያባክን ኖሯል። ሮም በአንድ ቀን አልተገነባችም እንደሚባለው ሀገርን መገንባት የአንድ ወቅት የቤት ስራ ብቻ ሳይሆን የበርካታ ትውልዶች የዘመናት የስራ ውጤት ነው። በሀገራችን የአሁኑ ትውልድ ካለፈው ትውልድ የተረከባትን ሀገር አጽንቶ በከፍታ ለቀጣዩ ለማስረከብ የሀገር ግንባታ አደራ ተጥሎበታል። ይህ እንዲሆን በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ትውልድ ሀገር ሊያጸና በምክክር ተግባብቶ ሀገርን በጽኑ መሰረት ላይ የመገንባት አሻራ ሊያሳርፍ እድል ያገኘበት እድሉንም ሳያባክን ተጠቅሞ ታሪክ የጻፈበት ጅማሮ በሀገራዊ ምክክሩ ተቀይሷል። አንድ ዘመን ላይ የተፈጠሩ ስህተቶች የሚቀጥለው እያሻሻለ ዘመን በደረሰበት ላይ ባለው ላይ እየገነባ የተሻለ ነገር ደግሞ ለመስራት እየጣረ እየገነባ ነው የሚሄደው። ስለዚህ በአንድ ጊዜ የሚሆኑ ሂደቶች አይደሉም። በእኛ ሀገር ታሪክም ከዚህ በፊት ህዝቦች ሲያነሷቸው የነበሩ ግን በተለያዩ ጊዜ የተመለሱ ነገሮች አሉ። ዛሬ በእኛ ዘመን ላይ ደግሞ የምንመልሳቸው መልሰን ነው የምንሄደው። ነገ ልጆቻችን ደግሞ ተነስቶ የቀሩ ነገሮች ከነሱ ጋር በዚህ ጊዜ ያልታዩ ነገ የሚፈጠሩ ነገሮች አብሮም እየፈቱ ነው የሚሄዱ። ምክክሩ ለህዝቦች አንድነትና ለሀገር እድገት እንቅፋት የሆኑትን እየነቀለ ጠንካራ ምሰሶ መገንባት ላይ ያተኮረ ነው። ይህ መንገድም በሀገራዊ ጉዳዮች ላይ መግባባትን በመፍጠር የሰለጠነችዋን ኢትዮጵያ ለመገንባት እርሾ ይሆናል። ሁሉም ሰው ከዛ ከሰፈሩ ከሃይማኖቱ ከምናምን ወጥቶ ኢትዮጵያን ከፍ አድርጎ ያየበት ሁኔታ ስለተፈጠረ የወል ትርክቶችን ለመፍጠር ብቻም ሳይሆን የተፈጠረውን መግባባት የተፈጠረውን የወል ትርክትን ተጠቅመን ኢትዮጵያን የሚገባት ቦታ የኢትዮጵያን ልዕልና የመመለስ ስራ ውስጥ ይሄ ትልቅ እርሾ ነው ማለት ይቻላል። ዛሬ በሀገራዊ ምክክር መድረክ የሚጠነሰሱት የችግሮቻችን መፍቻ ቁልፍ የሆኑ ምክር ሀሳቦችም ትውልድ የሀገር ግንባታን የሚያስቀጥልበት የማዕዘን ድንጋይ እንዲያኖር የሚያነቁ ናቸው። ይሄ አንድ ሂደት ነው። ከዚህ በፊት ያለው ትውልድ እንደዚህ አንድ ላይ ተቀራርቦ አልተነጋገረም። ይሄ እድል ለእኛ ተሰጠ። እኛ ተነጋገርን፣ የምንፈታቸው ነገሮች እንፈታለን። ኔክስት ላይ ደግሞ የሚመጣው ትውልድም የሚቀጥለው ያሉ ክፍተቶች ላይ እየገነባ እየሰራ ይሄዳል ብዬ አስባለሁ። ከዛ አኳያ ሂደት ነው። ሂደቱ በዚህ መቀጠል አለበት። አገር የሚገነባው በሀሳብ ነው። በሀሳብ ደግሞ ለመግባባት ምክክር በጣም አስፈላጊ ነው። ምክክር ደግሞ የኢትዮጵያ ትልቁ ቱባ ባህላችን ነው። ስለዚህ ባክ ቱ ዘ ኦሪጂን ወደ ራሳችን እንምጣ፣ ራሳችን እንሁን። የኢትዮጵያ ታላቅነትና ሉዓላዊነት በአንድ ወገን ትከሻ ላይ ብቻ የሚጫን ወይም በምኞት ብቻ የሚገነባ አይደለም። ይልቁንም የእያንዳንዱ ዜጋ ንቁ ተሳትፎና የጋራ የላብ ውጤት ነው። የምንመኛት ለዜጎቿ የምትመች ኢትዮጵያ እውን የምትሆነው ዛሬ እያንዳንዳችን ደማቅ ታሪክ ለመጻፍ ፋታ ሳንወስድ በምንሰራው ስራ ነው። በግለሰብ ደረጃ በቡድን ደረጃ በምናደርገው ነገር ነው አገር የጋራ የሚሆነው እና አንዱ ሲገነባ ሌላው የሚያፈርስ ከሆነ ያው ውጤቱ ዜሮ ድምር ነው የሚሆነው። ይሄ ደግሞ አንድ ነገር በስልጣኔ እንዲሄድ ወደፊት እንዲያድግ አያረግም። ይልቅ ችግሮች የተለያዩ ያልተፈቱ ችግሮች ለነገ እንዲተላለፉ ያደርጋል። የልማት ጥያቄዎች ወደኋላ ይቀራሉ። ስለዚህ ዜጎች ትኩረት አድርጎ መስራት ያለባቸው የራሳቸው በጎ የሆነ ዛሬ ላይ የሚያደርጉ ትንሹ በጎ ነገር ተደምሮ ለሀገር ትልቅ አስተዋጽኦ ማድረግ እንደሚችል የራሳቸው አቅም በፈቀደ መጠን በያዙበት ሙያ ላይ ተግቶ መስራት እንዲችሉ ለዛ ሁሉም ሰው የራሱ ድርሻ አለው። በዚሁ መርህ ከሀገራዊ ምክክሩ የሚወጡ የምክር ሀሳብ ውጤቶችን ተግባራዊ ለማድረግና የሀገርን አንድነት እንዲሁም ጥንካሬ የሚያጎሉ ተግባራት ላይ በንቃት መሳተፍ ከእያንዳንዱ ዜጋ የሚጠበቅ ዋነኛ ኃላፊነት ነው።